በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የደብራችን አለቃ መላከ ሰላም ቀሲስ አክሊሉ አየንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እዚህ ያላችሁ ሁላችሁም ወንዶች፣ ሴቶች፣ እናቶች፣ አባቶች በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በቸርነቱ ጠብቆ ለዛሬዋ ቀን አድርሶ ለንስሐ ዕድሜ ጨምሮ ያደረሰን ልዑለ ባሕሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁንልን። እንደ እግዚአብሔር አምላካችን መልካም ፈቃድ ለጥቂት ደቂቃዎች ዕለቱን በተመለከተ ትምህርት እንማራለን። የሚያስተምር የሚመክር እግዚአብሔር አምላካችን ሁላችንንም ያስተምረን ይመክረን ዘንድ የእርሱ ቅዱስ ፈቃድ ይሁንልን። የወይን ጠጅ የላቸውም። የዮሐንስ ወንጌል ምዕራፍ 2 ከቁጥር 10 ተጽፎ የምናገኘው ኃይለ ቃል ነው። ሁልጊዜ እንደምናውቀው በዓለ ጥምቀትን ካከበርን በኋላ በማግስቱ ደግሞ ቃና ዘገሊላ ብለን ደግሞ ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲመላለስ የድህነትን ስራ ከጀመረ በኋላ ለመጀመሪያ ጊዜ ያደረገውን ተአምር እያነሳን የምንማረው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ በካህኑ ዮሐንስ እጅ ከተጠመቀ በኋላ ወዲያውኑ ጥምቀቱን እንደጨረሰ ያደረገው ነገር ጾም ነው። ጾምን ሊጾም በገዳመ ቆሮንቶስ 40 ቀን 40 ሌሊት ሊጾም ሄደ ይላል። የጾም አስፈላጊነቱን ጾም ጠቃሚ መሆኑን ሊያስተምረን እንጂ ለእርሱ ጾም ሌላ ኃይል የሚያመጣለት ወይም ደግሞ የጎደለውን ነገር የሚሞላለት መንፈሳዊ ምግባር ሆኖለት አይደለም። እኛ ደካሞች ነን፣ እኛ አቅም የለንም። አቅም እንድናገኝ ብርታት እንድናገኝ መንፈሳዊ ሕይወታችን እንዲበረታ ጾምን እንጾማለን። ጌታችን ኢየሱስ ክርስቶስ ግን ጾምን የጾመው በዚህ አግባብ አይደለም። ለእኛ ምሳሌ ሊሆነን የቀደሙ ነቢያትን አብነት አድርጎ የነቢያትን ትንቢት መሰረት አድርጎ ሊጾም ሄደ ነው እንጂ ያለው ሌላ መንፈሳዊ ኃይልን ሊቀበል ወይም ደግሞ የእግዚአብሔርን መንፈስ ከሰማይ ሊያወርድ አይደለም። ለእኛ ምሳሌ የሆነን ዘንድ ሊጾም ሄደ ይላል። ከዚህ በኋላ ነው ከ40 ቀናት በኋላ እንደገና በዲያብሎስ ተፈትኖ ወርዶ ከገዳመ ቆሮንቶስ ወርዶ መጥቶ በዲያብሎስ ከተፈተነ በኋላ ፈተናውንም በድል አድራጊነት ካለፈ በኋላ ሐዋርያትን መሰብሰብ የተመረጡትን 12ቱን ሐዋርያት መሰብሰብ የመጀመሪያ ስራውን አደረገ። እነዚህን ከመረጠ በኋላ ወደ ቤት አይሄድም፣ ማረፊያም የለውም። ያደርግ የነበረው በምድር ላይ በሙሉ በምድረ እስራኤል ላይ እየተዘዋወረ ትንቢቱ መፈጸሙን ትንቢቱ የሚፈጸምበት ጊዜ መድረሱን ለሕዝበ እስራኤል በሕዝበ እስራኤል ለተሰበሰቡት ሁሉ መንገር ነበረ። ያንንም እያደረገ ነበረ። ሐዋርያትን ይሰበስባል። በመንገድም ሲሄድ የታመሙ ካሉ ይፈውስ ነበረ። ችግር ያለባቸው ከነበሩ ችግራቸውን ይፈታ ነበረ። ድንቅ የሆነ ሰው ሰምቶት የማያውቅ አዲስ ምስጢር አዲስ ትምህርትንም ያስተምር ነበረ። መምህራንን የሚሉ አዋቂነን የሚሉ ፈሪሳውያንን በተሰበሰቡበት ቦታ እየተገኘ እነሱንም ያስተምራቸው ነበረ። እነሱ ራሱ እስኪደነቁ ድረስ ይሄ ወጣት ማን ነው? ገና 30 ዓመቱ ነው፣ ጎልማሳ ነው። ይህን ያህል ምስጢር እንዴት ሊያውቅ ይችላል? ይህን ያህል ነገርስ እንዴት ሊናገር ይችላል? ብለው እስኪደነቁ ድረስ ግራ እስኪገባቸው ድረስ ሰምተውት የማያውቁትን አዲስ ትምህርት ያስተምራቸው ነበረ። በእጃቸው የነበረውን መጽሐፍ እናውቃለን፣ ተናግረነዋል፣ ጽፈነዋል የሚሉትን መጽሐፍ እንደ አዲስ ይተረጉምላቸው ነበረ። መተርጎምን ብቻ ሳይሆን ነቢያት ስለሱ ትንቢት ያስቀመጡትን እየጠቀሰ ያ ጊዜ መድረሱን ያ ነገር መፈጸሙን ያ የሚጠብቁት መሲህ አሁን መምጣቱን እሱም ራሱ መሆኑን በመካከላቸው የሚናገረው በመካከላቸው ይህን አስደናቂ ነገር የሚነግራቸው ራሱ መሲሁ መሆኑን ይነግራቸው ነበረ ይላል። በዚህ ጊዜ ይደነግጣሉ፣ ይረበሻሉ። ይሄ ሰው ምን አይነት ትምህርት ነው የሚያስተምረው? እንዴትስ እንዲህ ብሎ ይናገራል? እንዴት የእግዚአብሔር ልጅ ነኝ ይላል? እንዴት እናንተ የምትጠብቁት መሲህ እኔ ነኝ ይላል? እያሉ ያጉረመርሙ ነበር ይላል። እንዲህ እያደረገ በሚሆንበት ጊዜ ነው ዮሐንስ ወንጌላዊ እንደጻፈልን ወንጌሉን ሲጀምር በሦስተኛውም ቀን ይላል። በሦስተኛውም ቀን በቃና ዘገሊላ ሰርግ ነበረ ይላል።
ሰርግ ነበር ይላል። በሶስተኛው ቀን ያለበት ምክንያት አለ። 3 ቀን ሆኖ ሳይሆን መጽሐፍ ቅዱስ ሲነበብ የራሱ ትርጉም አለው፣ የራሱ ዘይቤ አለው። እንዳመጣልን የምንተረጉመው አይደለም። እንዳመጣልን የምንተረጉመው ከሆነ አሁን እዚህ ጋር ዮሐንስ በሶስተኛው ቀን ይላል። ከየትኛው ሶስተኛው ቀን ማለቱ ነው? ይሄንን መጽሐፍ ቅዱስን ካልተረዳን ከመምህራን ካላወቅን ስለ የትኛው 3 ቀን እንደሚናገር መገንዘብ አይቻልም። ምክንያቱም መጽሐፍ ቅዱስ ከሱ ቀደም ብሎ ተጠመቀ ይላል። ከዛ በኋላ ለ40 ቀናት ምን ሊል ሄደ ይላል? ሊጾም ሄደ ይላል። ስለዚህ ዮሐንስ እያወራ ያለው ስለ የትኛው 3 ቀን ነው እያለ ያለው? እኮ ከተጠመቀ ከሶስተኛው ቀን በኋላ በቃና ዘገሊላ ሰርግ ተደረገ እኮ ነው የሚለው። ይህንን በቁሙ ስንመለከተው መጽሐፍ ቅዱሱ መንገዱን አስተካክሎ የማይናገር መጽሐፍ ይመስላል። ምክንያቱም እዚህ ጋር ተጠምቆ ለ40 ቀን ሊጾም ሄደ ይላል። እንደገና ደግሞ መልሶ ዮሐንስ ወንጌላዊ በሶስተኛው ቀን ብሎ ደግሞ ይናገራል። እንዴት ያለ አግባብ ነው ቢባል ቤተክርስቲያናችን ግን ለዚህ ትርጉም አላት። ሶስተኛ ቀን ያላት 40ውን ቀናት 40ውን ሌሊት እንደ አንድ ቀን ቆጥሮት ጌታችን ኢየሱስ ክርስቶስ የተጠመቀው ማክሰኞ ዕለት በሌሊት 10 ሰዓት ላይ ነው። ከተጠመቀ በኋላ ዕለቱን ማክሰኞ ሊጾም ሄደ ይላል። ስለዚህ 40ውን ቀን ጠቅልሎ እንደ አንድ ቆጥሮ ማክሰኞ ዕለትን እንደ አንድ ቆጥሮ በቃና ዘገሊላ የተደረገበትን ሰርግ 3ኛ ቀን ብሎ ጀመረ ማለት ነው። እንደዚህ ነው የሚፈታው። 3ኛ ቀን ሲል 40 መዓልቱን እንደ ስንት ቀን ቆጠረው ይላል? እንደ አንድ ቀን አድርጎ ነው የቆጠረው። ይሄ የመጽሐፍ ቅዱስ ይትባል ስለሆነ ነው። ቀደም ብለውም እንደዚህ ረጅም ዘመናት ተጠቅልለው እንደ አንድ ቀን የሚቆጠሩበት መንገድ አለ። እግዚአብሔር አምላክ ከ5 ቀን ተኩል በኋላ ተወልጄ አድናለሁ ይላል። ይሄ ማለት አዳም ከበደለ ከ5ኛው ቀን በኋላ መጥቶ አድኖታል ማለት አይደለም። በመጽሐፍ ቅዱስ ትርጉም 5 ቀን ተኩል የተባለው 5500 ዘመን ነው። ይሄንን ሁሉ ዘመን ነው ጠቅልሎ በ5 ቀን ተኩል በኋላ ተወልጄ አድናለሁ ያለው። እንደዚህ ነው ልንረዳው የሚያስፈልገው። አሁንም እዚህ ጋር በ3ኛው ቀን ሲል ቀኗን ቆጥሮ 3 ቀን አለ ማለት ሳይሆን 40ውን ቀን ጠቅልሎ እንደ አንድ ተጠቅሞ በ3ኛው ቀን በቃና ዘገሊላ ሰርግ ተደረገ ይላል። ቃና የምትባል በገሊላ አውራጃ የምትገኝ መንደር ነች። ቃና የምትባለው በእስራኤል ውስጥ ነው የምናወራው። በእስራኤል ውስጥ ገሊላ የምትባል አካባቢ ላይ ቃና የምትባል አውራጃ አካባቢ ሰርግ ነበረ በ3ኛውም ቀን። በዚያም ሰርግ ላይ ዶኪማስ የተባለው ሙሽራ እናቱን የጌታ እናቱን ማርያምን ዘመዱ ነበረችና ያውቃትም ነበርና ጠርቷታል። ነይ በሰርጌ ላይ ተገኚ፣ ዘመድ አዝማዱንም ሰብስቢና በሰርጌ ላይ ተገኚ ብሎ ጋብዟታል። በዚህ ጊዜ ጌታችን ኢየሱስ ክርስቶስ እንደምታውቁት እቤት አልነበረም። የማዳን ስራውን ከተጠመቀ በኋላ ጀምሮ ነበርና በመንገድ ሁሉ ይዘዋወር ነበር እንጂ አንድም ቀን ቤቱ እየገባ የሚያድርበት አንድም ቀን ወደ ቤቱ እየሄደ ምግብ የሚበላበት ጊዜ በመጽሐፍ ቅዱስ ላይ አልተመዘገበም። የማዳን ስራውን ምድረ በዳ እንደሚኖር ሰው ሆኖ ነው ሲሰራ የነበረው። ስለዚህ ይሄ ጥሪ ለእናቱ ለቅድስት ድንግል ማርያም ቢደርስም ለጌታና ለደቀ መዛሙርቱ ግን አልደረሰም ነበረ። አልሰሙምም ነበረ ሰርግ እንደነበረ። በኋላ ነው ናትናኤል የተባለው ሰው በቃና ዘገሊላ ሰርግ ተደርጓል፣ ያም የዘመድህ ቤት ነው፣ እናትህ ቅድስት ድንግል ማርያም በዛ ተገኝታለችና ወደ ሰርጉ እንሂድ ብሎ ጥሪውን ያስተላለፈው ይሄ ሐዋርያ ነው። ክርስቶስም የሰማው በዚህ ሐዋርያ ነው። ይህንን ሰማ ከናትናኤል ሰማ ብንልም እግዚአብሔር ግን ሁሉን አዋቂ ነውና በቃና ዘገሊላ ሰርግ እንዳለ ግን በአዋቂነቱ ያውቃል። ምን እንደሚከናወንም ያውቃል ቀድሞ። አላዋቂነቱን ሳይሆን የታሪኩ ሂደቱን ነው የምንናገረው። ክርስቶስ በዚህ በኩል ሰማ ሲባል ስለ ሰርጉ አያውቅም ለማለት አይደለም። የሰማበት መንገድ ለሁላችንም ግልጽ እንዲሆን ነው። ምክንያቱም ጥሪ የተላለፈው ለእናታችን ለቅድስት ድንግል ማርያም እንጂ ለክርስቶስ አልነበረም። በኋላ በናትናኤል በኩል ሰማ ማለት ነው። ሰምቶም አልሄድም አላለም። አስፈላጊ ነገር ስለሆነ በሰዎች በደስታቸው ጊዜ መገኘት ተገቢ ስለሆነ ሰርግ ደግሞ አንድ ወንድ አንድ ሴት ተጋብተው እንዲኖሩ ደግሞ የእግዚአብሔር ፍቃድ ስለሆነ በዛ ቦታ ሊገኝ ፈቀደ ወደደ ማለት ነው። የማይገባ ነገር ቢሆን
የተሳሳተ ነገር ቢሆን የሚደረገው ክርስቶስ በዛ ሊገኝ አይሄድም ነበረ። ነገር ግን አንድ ወንድ ለአንድ ሴት እንድትሆን የራሱ ፍቃድ ስለሆነ ራሱ ቀድሞ አዳምን ሲፈጥረው አዳም ብቻውን ይሆን ዘንድ መልካም አይደለም ብሎ ሴትን ከጎኑ እንደፈጠረለት ትክክለኛ ነገር እንደሆነ ለማሳየት በዛ ሰርግ ላይ ይገኝ ፈቃዱ ሆነ ይላል። ፈቃዱ ሆነ። በሰርግ ላይ ሰርግ ስለሆነ ብቻ እግዚአብሔር አይገኝም። ሰርጉ ወይም ተጋቢዎቹ ወይም ሙሽሮቹ የእግዚአብሔርን ፍቃድ የሚፈጽሙ መሆን አለባቸው። እግዚአብሔር በመካከላቸው እንዲገኝ እግዚአብሔር ተጠርቶ ወደዛ እንዲመጣ ያ ሰርግ የእግዚአብሔር ፈቃድ ያለበት እግዚአብሔር የፈቀደው ስርዓቱ መንፈሳዊ የሆነ ሰርግ ሊሆን ያስፈልጋል። ነገር ግን እኛ እንደምንፈልገው በዓለም ላይ እንደምናየው በጭፈራ በዳንኪራ በተለያዩ መጠጦች በሚከበርበት ሰርግ ላይ ግን እግዚአብሔር ይገኛል ማለት አይደለም። እግዚአብሔር የሚገኝበት ሰርግ አለ፣ እግዚአብሔር የማይገኝበት ሰርግ አለ። ሰርግ ስለሆነ ብቻ እግዚአብሔር ይገኛል ማለት አይደለም። ክርስቲያኖች ልናስተውል ያስፈልጋል። ወደ ትዳር ያልመጣን ጋብቻ ያልመሰረትን ሁሉ ምን አይነት ሰርግ ልናደርግ ያስፈልጋል? እግዚአብሔር የሚባርከው እግዚአብሔር ከእናቱ ጋር የሚገኝበት ጋብቻ እንዴት ያለ ነው ብሎ ቤተክርስቲያን መጥቶ ጠይቆ ተምሮ በኋላ ያንን ስርዓት መፈጸም ያስፈልገዋል። እንደዛ ሲሆን እግዚአብሔር ይገኛል። እንደዛ ሲሆን እግዚአብሔር ከእናቱ ጋር ሊባርክ ይመጣል እንጂ ዝም ብለን እንዳሰኘን ይሄማ ባህላችን እኮ ነው፣ ይሄማ ሰዎች ጋር ሲያደርጉ አይተናል፣ ይሄማ እኮ በሀገር ሁሉ የታወቀ ነው ብለን በጭፈራና በዳንኪራ የምናደርገው ሰርግ ላይ እግዚአብሔር አይገኝም። በዓለም ስርዓት የሚደረግ ጋብቻ ላይ እግዚአብሔር አይገኝም። እኛ ክርስቲያኖች ነን። የምንኖረው እንደ ክርስቲያኖች ነው፣ እንደ ስርዓቱ ነው። እግዚአብሔር እንዳስቀመጠልን መንገድ ነው እንጂ እንደ ልባችን በሆነ ነገር ላይ እግዚአብሔር አይገኝም። በዚህ ሰርግ ላይ ይገኝ ዘንድ ፍቃድ ሆነ። ሐዋርያቱን ኑ እንሂድ እዛ ሰርግ ላይ እንገኝ ብሎ ሄደ። ሲሄድም እናቱ ማርያምም በዚያ ሰርግ ላይ ነበረች ይላል። ጌታና ከደቀ መዛሙርቱ ጋርም በዚያ ተገኘ። የተባረከ ሰርግ ነው። የተባረከ ጋብቻ ነው። ክርስቶስ በአካል የተገኘበት፣ ድንግል ማርያም ያለችበት፣ ደቀ መዛሙርቱ የተገኙበት፣ ደጋግ የተባሉት ሁሉ በምድር ላይ ቅዱሳን የተባሉት ሁሉ የተገኙበት ሰርግ ነው። የተባረከ ሰርግ እግዚአብሔር እንደገና ሊባርከው በዚህ ሰርግ ላይ ተገኘ ይላል። የሰርጉ ሂደት እየቀጠለ ነው። ክርስቶስም ሲመጣ ሰዎች ተጠርተዋል፣ እንግዶች ታድመዋል። ሙሽራው ሙሽራ ሆኖ ኮርቶ በተዘጋጀለት ወንበር ላይ ተቀምጦ ያዘጋጀውን ሁሉ ለሕዝቡ ብሉ፣ ጠጡ፣ ደስ ይበላችሁ፣ ደስታዬ ደስታችሁ ነው እያለ ይጋብዛል። በእስራኤል ሰርግ አከባበር ምክንያት ስርዓታቸው መሰረት በአንድ ቀን የሚጠቃለል ሰርግ አይደለም። ቀድሞ ነው የሚደረገው። ቀድሞ ብዙ ስርዓቶች አሉት። እንግዶች በዛ ሁሉ በ7 ቀን ሙሉ ከ7 ቀንም በፊት ጀምረው መምጣት ይጀምራሉ። ለዛ ሁሉ ለሚመጣው ሰው ምግብ ማዘጋጀት ያስፈልጋል። ለዛ ለሚመጣው ሰው ሁሉ ወይን ማዘጋጀት ያስፈልጋል። ይሄ የነሱ ባህል ነው። እንደዚህ ካልሆነ ሰርግ ማድረግ ከባድ ነው። ባህላቸው መጠበቅ ስላለበት ዶኪማስም ያለውን ሁሉ ቤተሰቦቹን ጠይቆ ጓደኞቹን ጠይቆ ራሱም ያከማቸውን ሁሉ አውጥቶ ሕዝቡ ደስ እንዲለው ጋብዞ ደስ እያለው በዚያ ሰርግ ላይ ሰርጉን ያደርግ ነበር። 2 ቀን 3 ቀን 4 ቀን ሙሉ ያን ሕዝብ ሁሉ አበላ፣ አጠጣ፣ ደስ ይበላችሁ አለ። እንዲህ እያለ ሲሄድ ግን አቅሙ እየተዳከመ መጣ። ሰርግ ከባድ ነው። በቀላሉ የሚሸኝ አይደለም። ብዙ ሰው ይገኝበታልና የሚበላው ትንሽ ቀረ፣ የሚጠጣውም ትንሽ ቀረ። የሚጠጣው ደግሞ ከሚበላው ቀድሞ አለቀ ይላል። አለቀ። በዚህ ጊዜ ሕዝቡ ታድሟል፣ መጥቷል። በሰርግ ላይ ወይን እንደሚቀርብ ይታወቃል። ወይን የሚቀርብበት ምክንያት አለ። እስራኤልና ወይን የተያያዙ ነገሮች ናቸው። እስራኤል ምድር ላይ በመጀመሪያም የተተከለው የወይን ግንድ ነው። ኖህም ከመርከቡ ላይ ወርዶ በምድር ላይ ለመጀመሪያ ጊዜ ተክሎ
አፍርቶ የዛን የፍሬ ነገር የቀመሰው ወይን ነው። ስለዚህ ለእስራኤላውያን ወይን ማለት ትልቅ ነገር ነው። በማንኛውም ነገር ላይ የሚቀርበው መጀመሪያ ውሃ አይደለም፣ ወይን ነው የሚቀርበው። ይሄ ስለሆነ ነው የግዴታ ወይን መቅረብ የነበረበት በዚያ ሰርግ ላይ። እንዲህ የሆነ ሲሄድ ግን ዶኪማስ ወይኑ አለቀበት። አይገዛ ነገር አቅሙ ተዳክሟል። ወይን ደግሞ በአንድ ቀን በሁለት ቀን የሚገዛ ነገር አይደለም። የራሱ የሆነ አካሄድ አለው። ወይኑ የሚጠመቅበት የሚዘጋጅበት ረጅም ጊዜ ይፈልጋል። እናድርሰው ቢሉ እንኳን በአንድ ቀን የሚደርስ ነገር አይደለም። እንዲህ ያለ አጣብቂ ነገሮች አንዳንድ ጊዜ በሕይወታችን ይገጥሙናል። ክርስቲያኖች ሁል ጊዜ አንዳንድ ጊዜ እንደዚህ መውጫ መግቢያው ድፍን የሆነበት መፍትሄ የማይገኝበት አስጨናቂ የሆነ ሀፍረት ውስጥ የሚከት የሰው አንደበት ውስጥ የሚከት ስምን የሚያጠፋ ብዙ ደብቁኝ የሚያስብል ጉዳዮች አንዳንድ ጊዜ ይገጥሙናል። ልክ እንደዛ ነው እኛ በዛ ጊዜ እንደምንጨነቀው ይሄም ዶኪማስ ተጨነቀ ይላል። ተጨነቀ። አሁን በቤት ውስጥ ወይኑ ማለቁን የሚያውቁት የወይን አሳላፊዎቹና ዶኪማስ ብቻ ናቸው። ጉዳዩ ሚስጥሩ የተያዘው በእነዚህ ቤተሰቦች ነው። እንዴት እናድርግ ይላሉ። ይወጣሉ፣ ይወርዳሉ። ጎረቤት ይጠየቃል፣ ወይን የለም። ከየት አምጥተን እናስተናግድ? እነሆ ልናፍር እኮ ነው። በሰርጋችን ቀን ወይን አልቆብን የሰው መተረቻ ልንሆን እኮ ነው። አንገት ልንደፋ እኮ ነው። እንዲሁ መጀመሪያስ ባልጀመር ነው፣ እንዲሁ መጀመሪያስ ባልደገስን እያሉ ሲጨነቁ ይህንን ጭንቀታቸውን ማንም ሳይነግራት እሷን ሄዶ ሳያሳስባት ድንግል ማርያም በዛ ሰርግ ላይ ነበረችና ከፊታቸው አይታ አወቀች። እንደ ተረበሹ ገባት። የሆነ ነገር እንደጎደለ አወቀች። ማንም አልነገራትም። ፊታቸውን ብቻ ተመልክታ በፊታቸው ብቻ ተገንዝባ ጭንቀታቸውን ጭንቀት አደረገች። የዛሬ ሰው ቢሆን ምን ይል ነበረ? ቀድሞ የሚሄደው ለጓደኛው ሊናገር ነው። አያችሁት? ይሄ ዶኪማስ ሰርግ ደግሳለሁ ብሎ ሲያቀብጠው ደግሶ ይኸውላችሁ ወይኑ አለቀ ብሎ ስም ለማጥፋት መጀመሪያ ነው የሚሄደው። የዛሬ ሰው ቢሆን አላቅሙ ምን አንቀለቀለው? ምን አገባው? ማን አድርጋለው? ምን እንደ ሀብታም ያንጠራረዋል ብሎ ስም ለማጥፋት ነው የዛሬ ሰው የሚሄደው። እናታችን ቅድስት ድንግል ማርያም ግን ሐዘናቸውን ሐዘኗ አደረገችው፣ ጭንቀታቸውን ጭንቀቷ አደረገችው፣ ማሰባቸውን ሐሳቧ አደረገችና ማንም ሰው ሳይነግራት ወደ ጓዳ ገብታ የሆነውን ተመለከተች። ማድጋዎቹ ትልልቅ 6 ማድጋ ባዶ ሆነዋል፣ ተጠጥተው አልቀዋል። ይህንን ስትመለከት የጎደለው ወይን እንደሆነ አወቀች። እርሷም እኮ በዛ ጊዜ ምንም ልታደርግላቸው አትችልም ነበረ። ወይንም ከቤቷ ልታመጣላቸው አትችልም ነበረ። ወይም ወይን ልትገዛላቸው አትችልም ነበረ። ነገር ግን እሷ ያላት ምን እንደሆነ ታውቅ ነበረ። ይሄ ነገር እንዴት ይፈታል የሚለውን ነገር ወዲያውኑ ነው ያወቀችው። ወዲያውኑ አወቀች። ልጄ የታለ አለች። ይሄንን ማድረግ የሚችለው ልጄ ነው። ይሄ በሰው ሐሳብ የሚሆን አይደለም። በአንድ ጊዜ የሚቋጭ ጉዳይ አይደለም። ይሄንን ማድረግ የሚችለው ልጄ ነው። ይሄንን ሀፍረት የሚሸፍን ልጄ ነው። ይሄንን ኪሳራ ይሄንን መዋረድ ሊሸፍን የሚችለው በአንድ ጊዜ መፍትሄ መስጠት የሚችለው ልጄ ነው። በቀጥታ ወደ ልጇ ሄደች። ይታዘዛት ነበረም ብሎ በመጽሐፍ ቅዱስ ተጽፏል። እንደዚያ ከኛ የሚጠበቃ ውሃ ሙሉ አላችሁ። ጋኖች ይሆናል የሞሉት ውሃ ነው። እንዲሁም አንድ ተናጋሪ ምን አለ? ክርስትና ሃይማኖቱን በጣም ወደዋለሁ፣ ክርስቲያኖችን ግን በጣም እጠላለሁ።